السلام عليكم ورحمة الله وبركاته እንኳን ለ1446ኛው የአረፋ በዓል በሰላም አደረሳችሁ። እኔ አልহামዱሊላህ አባቴ ሐጅ ላይ ነው ያለው። ሲመለስ ደግሞ እንዴት አድርጌ እንደምቀበለው አሳያችኋለሁ። እናንተም ሐጅ ሄደ ዘመድ ካላችሁ በዚህ መልኩ አቀባበል ማድረግ ትችላላችሁ። ኑ አሁን ወደ ቤት እንግባና እንዴት እንደምናደርግ እናሳያችሁ። በመጀመሪያ ኮርኒስ ላይ የሚለጠፉ ጌጦችን ነው የምሰራው። እኔ ለመለጠፍ ያሰብኩት የካዕባን ስዕልና ፊኛ ነው። እናንተ ከፈለጋችሁ ካዕባን ስዕል ስላችሁ ከለር ቀብታችሁ መለጠፍ ትችላላችሁ። እኔ ግን ፕሪንት የተደረገ ስላለኝ እሱን ቆርጬ ነው የምለጥፈው። ለመስራት የሚያስፈልጉን ፕላስተር፣ መቀስ፣ ክር፣ ፕሪንት የተደረጉ የካዕባ ስዕሎች እና ፊኛዎች ናቸው። አሁን ወደ መቁረጡ እንሄዳለን። ፕሪንት ማድረግ የማትችሉ ከሆነ የካዕባን ስዕል ስላችሁ ከለር መቀባት ትችላላችሁ። የካዕባውን ስዕል ቆራርጬ ጨርሻለሁ። አሁን ኮርኒስ ላይ ለመለጠፍ እንዲመቸኝ ክር እንጠቀማለሁ። አሁን የካዕባውን ስዕል በክሩ አንጠለጥለዋለሁ። አሁን ፊኛውን ወደ መንፋት ሄዳለሁ። ይሄን ወረቀት ከቆረጥኩት በኋላ በክር አድርጌ ግድግዳ ላይ አደርጋለሁ። አሁን እነዚህ ፊደላቶች ከለር እንቀባቸዋለን። ሐጅል መብሩር ማለት ምን ማለት እንደሆነ ታውቃላችሁ? ሐጅል መብሩር ማለት ሐጅን ከሚያበላሹ ነገሮች ተቆጥቦ ሐጅን በትክክል የሚያደርግ ሰው ወንጀሉ ሙሉ ይማረለታል። ከለር ቀብቼ ጨርሻለሁ። አሁን ደግሞ በሪቫን አድርጌ ለጥፈዋለሁ። አሁን ደግሞ ለአባቴ ፖስት ካርድ እሰራለታለሁ። ለመስራት የሚያስፈልገን ቢጫ ወረቀት፣ ነጭ ወረቀት፣ ጥቁር ወረቀት፣ ግሉ፣ እርሳስ፣ መቀስና ማስመሪያ ናቸው። አሁን ወደ መስራት እንሄዳለን። በመጀመሪያ ቢጫ ከለር ፔፐራችንን ሁለት ቦታ እንለጥፈዋለን። በመቀጠል ደግሞ ጥቁሩን ወረቀት ሁለት ቦታ አጥፈዋለሁ። ከዛም በኋላ ከመሃሉ ትንሽ ወረድ ብዬ አራት ማዕዘን አሰምራለሁ። በመቀጠልም የላይኛውና የታችኛውን መስመር በመቀስ ቆርጠዋለሁ። ከዛም ወደ ውስጥ አጥፈዋለሁ። ከዛም በኋላ ቢጫ ወረቀት ላይ አስቀምጠዋለሁ።
አደራችሁን መሀሉ ላይ ግሉ እንዳትቀቡ፣ ዳርዳሩን ብቻ ቀቡ። አሁን ካዕባ እንዲመስል ቢጫ ወረቀት ከላይ ለጥፍበታለሁ። ሲከፈት እንደዚህ ይሆናል። በመቀጠል ኮከብና ጨረቃ እያደረግን እንለጥፋለን። አሁን ኮከቦቹን እንለጥፋለን። በመቀጠል ጨረቃዎቹን እንለጥፋለን። በመቀጠልም ከጀርባው የመስጂድ ስዕል እንለጥፍበታለን። እናንተ የፈለጋችሁትን ነገር እዚህ ጋር መጻፍ ትችላላችሁ። እኔ ዌልካም ብዬ የጻፍኩት ዲኮር አድርጌ ጨርሻለሁ። አሁን ደግሞ ለአባቴ የምስጋና ደብዳቤ መጻፍ ፈልጋለሁ። የምስጋና ደብዳቤውን ጽፍ ዳርዳሩ ላይ ዲኮር አድርግበታለሁ። ጥግ ጥግ ላይ አበባ ስላለው ከዛም እንደዚህ ያሰምራለሁ። አበባውን የፈለጋችሁትን ከለር መቀባት ትችላላችሁ። ከዛም ደብዳቤውን መጻፍ ጀምራለሁ። አሁን የጻፍኩለትን ደብዳቤ አነብላችኋለሁ። ለውዱ አባቴ እስከዛሬ ድረስ ለፍተህ ስላሳደግከኝ በጣም አመሰግናለሁ። አባቴ በጣም ወድሃለሁ። መቼም ቢሆን በዱዓ አልረሳህም፣ አንተም እንደማትረሳኝ እርግጠኛ ነኝ። አቢ ኡሂቡክ። አሁን ደግሞ ለአባቴ ወደምሰጠው ስጦታ እንሄዳለን። ለአባቴ ያዘጋጀሁላቸው ስጦታዎች ቁርአን፣ ሽቶ እና ተስቢህ ናቸው። ከሐጅ ስለሆነ የሚመለሰው የምሰጥበትን ካርቱን ጥቁር ቀባዋለሁ። ጥቁር የሚቀባው ካዕባ እንዲመስልልኝ ነው። አሁን ደግሞ የሰራሁት ካርቱን ካዕባ እንዲመስልልኝ ቢጫ ወረቀት ከላይ ለጥፍበታለሁ። ካዕባ አይመስልም ልጆች? አሁን ደግሞ ስጦታውን እዚህ ውስጥ ጨምራለሁ። ይሄው ስጦታዬን በዚህ መልኩ አዘጋጅቻለሁ። አሁን ስጦታዎችን ሰራርቼ ጨርሻለሁ። ወደ ቀጣዩ ስራ እሄዳለሁ። እሱም የሚሆነው ማቀራረብ ነው። አሁን ወደ ማቀራረብ እንሄዳለን። እኔ ያዘጋጀሁት ይሄን ነው። እናንተ ያላችሁ ማቅረብ ትችላላችሁ። አሁን የማስቀምጠው ቅድም የሰሩትን ፖስት ካርድ እና ደብዳቤው ነው።
ይሄው አባቴን በዚህ መልኩ ነው የሚቀበለው። አሁን ደግሞ ያዘጋጁትን ልንገራችሁ። በግራ በኩል ካዕባ የሚመስል ጨርቅ አለ። በቀኝ በኩል ደግሞ የግመል ስዕል አለ። ከኋላዬ ሐጀል መብሩር የሚል ጽሑፍ አለ። ኮርኒሱ ላይ ደግሞ ፊኛዎችን አድርጌያለሁ። መጋረጃ ላይ ደግሞ የካዕባ ስዕሎችን ለጥፌያለሁ። ከፊት ደግሞ እንደምታዩት ፖስት ካርድ፣ ደብዳቤ፣ ስጦታ እና የሚበሉ ነገራቶችን አዘጋጅቻለሁ። አባቴንም እናንተ ሐጅ የሄዱ ዘመዶቻችሁንም በሰላም አላህ እንዲመልሳችሁ አላህን ለምናለሁ። ዒድ ሙባረክ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።